ድንግል ማርያም ለሁሉ የተመቸች ለእግዚአብሔር የተመቸች እናት፣ ለነቢያት የተመቸች እናት፣ ለመላእክት የእውቀት ቤታቸው የሆነች እናት፣ ለሙታኖች ትንሣኤ የሆነች እናት፣ ለበሽተኞች መድኃኒት የሆነች እናት፣ ለስደተኞች ርግብን ተትየውጾሙ ለባይታውያን እየሄደች የምታረጋጋቸው የታመነች እናት፣ የዓይን ማረፊያ፣ ለሁሉ የተመቸች ሌባው ሲመጣ የማትቀየመው ድንግል ማርያም ተመልከቱ። ለኛ ለኃጢአተኞች እንኳን የተመቸች ናት። ኃጢአት እንድንሰራ አይደለም፣ ኃጢአት እየሰራን እንኳን እናቴ ስንላት ከኃጢአት ጉድጓድ የምታወጣን እናታችን ናት። ድንግል ማርያምን ከያዝን የፈለገ አዘቅት ጋር ብንሆን እንድናለን። በሉላችሁ ድንግል ማርያምን ከያዝን በሉ የፈለገ ቦታ ብንሆን እሺ ሰይጣን አይደለም እዚህ ሀገር ወስዶ ሲኦል ያስቀምጣችሁ። ምን አገባችሁ እናንተ ድንግል ማርያም ከልጅ? የእውነቴን እኮ ነው። አንድ በቃ ባጭር ቃል ብቻ ልንገራችሁ። አንድ ዲያቆን ነበረ፣ ሚስት ነበረችው። ቃል ኪዳን ገብተው በጾም ወቅት እንግዲህ እንዲህ አይነት ግብረ ስጋ አናረግም ብለው ገቡ። ከዛ ኖረው ሱባያቸውን ሳይጨርሱ ችግር እንፍጠር ሩካቤ እናርጋላት ተዋዋለችው። ወንድ ነው ተጋፍቶ ደረሰ፣ ልጅ ወለደች። ተናዳ የዛሬው ልጅ የሰይጣን ልጅ ነው አለች። ስንናደድ ዝም ማለት መልመድ። እኔ ማለት ነው ከአንድ ሰው አንድ ትልቅ ነገር ተምሬያለሁ ሰሞኑን። ሲናደድ ስልክ የማያነሳ ሰው አየሁና ለምን የሚመጡትን ሰው ላለመሳደብ ማለት ነው። አሁን እኮ ብዙ ባል አለ ቤት ሲገባ የውጭውን ንዴት ሚስቱ ላይ የሚወጣ ማለት ነው። ብዙ ሚስት አለች ቢሮ የዋለባትን እሱ ላይ የምትወጣ። ታክሲ ቀርቶባት ከሆነ ገብታ ምን እዚህ ተጎልተህ ትለዋለች ማለት። ዝም ማለት ጥሩ ነው ማለት ነው። ዝም ሲነድ ዝም እንደው በርን መዝጋት ማለት ነው አይደል? ዝግት አድርጎ ቁጭ እና ተመልከቱ። ሲነዳት እንዲህ አለች፣ ሰይጣን መጥቶ ልጄን ስጭኝ አለ። ምንን ስጭኝ? በሞቴ ንገሩኝ። በአካል ላይ የመጣው መጥቶ ልጄን አምጪው አላት። ከዛ ያለቀሰች ስትኖር ልጇ አድጎ ስታየው ታለቅሳለች እና አንድ ቀን እናቴ ሁሉም ልጅ አለሽ እኔን ስታይ የምታለቅሽ ምን ሆነሽ ነው አላት። ዝም ብለህ የእመቤታችንን ውዳሴ እንዳትለይ ተምረህ ድገም፣ እመቤቴ በል አለችው። ማን በል? የማን ልጅ ነው? ከዛ ትምህርት ቤት ስታስገባው ደግሞ መምህሩ ደግሞ ልቅሶ ደግሞ እንደገና የሆነ ነገር አለ። እናቴን ስታይ ልቅሶ፣ መምህሬን ሳይ ልቅሶ ምንድን ነው አለ። የእመቤታችንን ውዳሴ ማርያም ድገም አሉት መምህሩ። ማን ታይቷቸው? ሰይጣን ምኑ ነው ምኔ ነው ብሏል፣ ልጄ ነው ብሏል። አንድ ቀን ዲያቆን ሆኖ ከመምህሩ ጋር ቅዳሴ እንደገባ ሰይጣን አይቶ አውጥቶ ይዞት ወረደ። ሲኦል አንጦሮጦስ ማለት ነው። ይዞት ሲወርድ ቄሱ ሰላም ለኩልክሙ እያለ ነበር። ባለበት ሆኖ እመቤቴ ብሎ ሲጣራ ምስለ መንፈስከ ለማለት ተሰጥኦ ለመቀበል ከቤተ መቅደስ አስመለሰችው። ለሁሉ የተመቸች ሰው ሰይጣን ወስዶ ፈልገው ቦታ ቢጥለው እንኳን ከሰይጣን እጅ አስወጥታ ቤተ መንግስት ለማድረስ የተመቸች ናት። ድንግል ማርያም በኃጢአታችን ጊዜ እንኳን የምትረዳን እናት ናት። እሷን የሰጠን እግዚአብሔር ይመስገን። እስኪ በሉ ሰማይ በሉ። ለምን የተመቸ ነው በሉ እንጂ